ሰላም ናችሁ? ሰላም እንዴት ነህ? እንዴት ነው? ደህና እንኳን ነኝ። ደህና አልሐምዱሊላህ። እንኳን ደህና ቆያችሁ። መልካም። ጥያቄው ሰምተዋል? ጥያቄ መጠየቅ አይቻልም ሳይጠየቅ በፊት? ጥያቄ በኋላ ላይ መጨረሻ ላይ ምንድን ነው ጥያቄያችሁ? ከቻልኩኝ ልመልስላችሁ። በአላህ የማይመስልህ ሰው ጋር አብረህ መስገድ ትችላለህ ወይ? እሱ በአላህ ሊያስተምርህ ማለት በአምልኮ ለምሳሌ አንተን አምላክ አንዱ ፍጡር ነው እያለው እንትን ማለት ይቻላል? አብረህ መስገድ ይቻላል? እሷ ያ ሰውዬው ሃይማኖቱ ምንድን ነው? በቃ እኔም ሙስሊም ነኝ ቢል ያምን ሰው ሙስሊም ነኝ እያለ ነገር ግን ከአንተ አቂዳ ጋር ቢለያይ ሙስሊም ከሆነ አብሮ መስገድ ይቻላል። እንትኑ መንገዱ ላኢላሃ ኢለላህ ከሆነ አብሮ መስገድ ይቻላል። ስለዚህ ላኢላሃ ኢለላህ ሲል ግን ያንተን አላህ አይደለም የሚጠራው ማለት ሌላ አምላክ አለ እንዴ? ላኢላሃ ኢለላህ ያለ ስሙ ተመሳሳይ ሊሆን ይችላል። ላኢላሃ ማለት ያው የለም ጣዖት ከአንዱ ትልቁ ጣዖቶች ኢላ ከሚባለው ከአላህ በቀር ነው አይደለ? ያው ጣዖት ስለሆነ የዛኛው ጣዖት ግን ምንድነው? እሱ እንዳንተ እንደምታምነው አይደለም። አንተ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አላህ የእሱኛው ደግሞ ከአርሽ በላይ ነው የሚባል አይደለም። አንተ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? እሱ የትኛው ነው ብሎ ነው የሚያምነው? ግን ጥያቄ ካልገባኝም እዚህ ጋር ባይዘው ይቅርታ አድርግልኝና ማለት ነው። ኦኬ በቀላሉ ለምሳሌ እሺ አንተ አላህ ከአርሽ በላይ ነው ብለህ ታምናለህ። ከሌሊቱ 1/3 ላይ ይወርዳል ብለህ ታምናለህ አይደለ? ቀጥል ችግር እሱ ደግሞ አይምሮ ውስጥ ያለው የሰውየው አላህ ደግሞ አላህ ከአርሽ በላይም አይደለም ከሌሊቱ 1/3 ይወርዳል ተብሎ አይነገርለትም። እጅ ግራ አካል እንደዚህ ባት አለው ተብሎ አይነገርለትም። የለውም ብሎ ነው የሚያምነው። ለሱ እንደዚህ አይነገርም ብሎ ነው የሚያምነው። ስለዚህ ይህ ሰውዬ ለአንተ አሰጋጅህ መሪህ ይሆናል ወይ? ወይንም ደግሞ የአንተ አላህና የሱ አላሁን አንድ ነው ወይ? ቀጥል። አይደለም አንድ አይደለም። አላህ ስለዚህ ቀጥል። አላህ ከአርሽ በላይ መሆኑን የማያምን ከሆነ አላህ እኩለ ሌሊት መውረዱን የማያምን ከሆነ እሱ መሪ መሆን አይችልም። ኦኬ ስለዚህ እሱ እምነትና አንተ እምነት አንድ ነው ማለት ይቻላል? ስለዚህ አንተ እምነትና የሱ እምነት ከሁለታችሁ አንዳችሁ ትክክለኛ አላህን እየተገዛችሁ አይደለም ማለት ነው። ራይት? ኦኬ ትክክለኛውን አላህን ካልተገዛ ደግሞ ከሁለት አንዳችሁ ተስልምና ወጥታችኋል ማለት ነው አይደለ? አምላክህን ካልተገዛ አምላክ ብለህ የምታስበውን አካል በትክክል ካልተገዛኸው ከሁለት አንደኛ ትከፍራለህ ማለት ነው አይደለ? ከእስልምና አያስወጣኝም። ከእስልምና ያስወጣል ሳይሆን ከእስልምና እንዴት ነው የሚያስወጣው? ሃይማኖቱ እኮ ሙስሊም ነው። ላኢላሃ ኢለላህ ላኢላሃ ኢለላህ መንገድን ይዟል። ግን አላህ ከአርሽ በላይ መሆኑን አላመነም። ያ ሰው ግን መሪ መሆን አይችልም ነው ያልኩት እንጂ ከእስልምና ያስወጣል አይደለም። ስለዚህ አንተን አምላክ ጣዖት ቢለውም ፍጡር ቢለውም የእሱ አላህ ከአርሽ በላይ ያለ አይደለም ቢልም ባህሪያቶቹን ያንተ የምታጸድቀውን ቢክድም ዘሆን መሪህ አይሆንም እንጂ ከእስልምና አይወጣም። ከእስልምና ካልወጣ ነው መሪህ አይሆነው። ኦልሬዲ ሙስሊም እኮ ነው። በቃ ከእስልምና ካልወጣ እንዴ የላኢላሃ ኢለላህ መንገድን ይዟል። እንዴት ነው የሚወጣ? ሰላት ይሰግዳል፣ ዘካ ይሰጣል። ኦልሬዲ የላኢላሃ ኢለላህ መንገድን ከያዘ እኮ በሱ ስላላመነ ከእስልምና ይወጣል አይደለም እኮ። መልካም ሰላት ባይሰግድ ከእስልምና ይወጣል አይወጣም? ይወጣል።
ሎክ ሰላት ቢሰግድ ባይሰግድ ከእስልምና ይወጣል። ሰላት ሲሰግድ ፈሱም ቢፈሳ ሰላቱ ተቀባይነት አለው? ምን ሰላት እየሰገደ እያለ በቃ ውዱ ሳያደርግ ሰላት ላይ ፈሱም ቢፈሳ ተቀባይነት የለውም። ተቀባይነት የለውም። በደንብ ባስተውል። ምን ብለኸኛል? ሰላት ካልሰገደ ከእስልምና ይወጣል አልከን። ፈሱን የሚፈሳ ከሆነ ደግሞ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ከእስልምና ይወጣል ማለት ነው። በፈስ ምክንያት ከእስልምና ይወጣል። በፈስ ምክንያት ከእስልምና ሎጂኩ እንደዛ ነው። አንድ የሚያደርገው አንድ ያዳምጠኝ። ቆይ በፈስ ምክንያት ከእስልምና መውጣት ይችላል። ሉክ ሰላት ካልሰገደ አንድ ሰው ከእስልምና ይወጣል። በደንብ አስተውሉ። ክርስቲያን ይክፈትልን። ምን ሰላት ማይሰግድ ከሆነ ከእስልምና ይወጣል። ፈሱን የሚፈሳ ከሆነ ውዱ ካላደረገ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት የለውም ማለት አልሰገደም ማለት ነው። የለውም ተቀባይነት ዜሮ ነው። ስለዚህ ሰላት ካልሰገደ ደግሞ ከእስልምና ስለሚወጣ በፈስ ምክንያት ከእስልምና ይወጣል። ነገር ግን አላህን ጣዖት ነው እሱ የሚያመልከውን አላሁን ጣዖት ነው እያለው ይወርዳል ወደ የሚለው ፍጡር ነው እያለው ከአርሽ በላይ አይደለም እያለ አይወጣም ከእስልምና። አላህን ጣዖት ነው እያለው ከእስልምና አይወጣም። በፈስ ምክንያት ግን ሊወጣ ይችላል። በሰላት ምክንያት ሊወጣ ይችላል። ጣዖት ነው እያለው ግን አይወጣም። እንደዛ አላልከኝም እኮ ቅድም። አላህ ጣዖት ነው ካለ አላልከኝም እኮ እንደዛ ብያለኝ። ምክንያቱም ኢቨን ባይል ራሱ እኮ ያንተ የሚወጣው የሚወርደው እሱ አላህ አይደለም ብሎ ካለ ባህሪውን ከካደ እኮ ጣዖት ነው እያለ ነው ማለት ነው። ምክንያቱም አንተ አሁን አላህን ታመልካለህ አይደለ? አንተ አላህ ብለህ የምታምነው አመልኳለሁ አላህና ያ ከአንተ ውጭ ያለው ሌላ አሁን ስምህ እንደሚናገረው ከአንተ ውጭ ያለው ሁሉ ፈጣሪ አይደለም ፍጡር ነው ብለህ ነው የምታምነው አይደለ? እሱም እንደዛው እኮ ነው። ከአንተ የተለየ ሲያመልክ ምን እያለ ነው ማለት ነው? ሌላው ፍጡር ነው እያለ ነው። ኤኖስችን አዲስ አንድ አንብባ ክርስቲያን። ኦኬ እሺ። ሳሂህ ቡኻሪ 195 ላይ እንደዚህ ብሎ ይናገራል። አቡ ሁሬራ እንደተረከው አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንደዚህ አለ the prayer of a person who does hadat or that means passes urine stool or wind ማንም ሰው ልክ ፈሱን ቢፈሳ ወይም ደግሞ ከሰውነቱ የሆነ ነገር ቢወጣ ለምሳሌ ፈስ ቢፈሳ ሽንት ቢሸና is not accepted till he performs ablution ጸሎቱ ተቀባይነት የለውም ትጥበት እስኪፈጽም ድረስ። a person from Hadat Mount asked Abu Huraira who is Hadat what is Hadat Abu Huraira replied Hadat means the passing of the wind hadat ማለት ፈስ መፍሳት ነው። እንግዲህ ሰላት ላይ ቁጭ ብለህ ቆመህ ፈስን መፈሳ ከሆነ ሰላት ተቀባይነት የለውም። ሰላት ተቀባይ ካልሆነ ከእስልምና ትወጣለህ። ኦኬ ሰላቱ ተቀባይነት የለውም ይላል እንጂ አሁን ከእስልምና ይወጣል ማለት ነው። ታዲያ ከእስልምና ይወጣል የሚላል እዚህ ጋር የለም። ሰላት ተቀባይነት የለውም ማለት አላህ አይሰማህም ማለት ነው። መላእክቶችም ጸሎት አያደርጉልህም አብረው። ሰላት ተቀባይነት ከሌለው ደግሞ ምንድነው እሱ ታዲያ የምትለው? ሰላት ተቀባይነት ካሌለ ሰላት ካልሰገደ ቅድም ምን ብለኛ ከእስልምና ይወጣል። ተስማማን እኮ ማለት እዚህ ጋር አንድ ሰው ፈሱን ከፈሳ ሰላቱ ተቀባይነት የለውም ማለት ድጋሚ ታጥቦ መስገድ ይቻላል ማለት ነው እንጂ ሰላቱ እኮ ከታጠበማ ይችላል እኮ ጎበዝ እኮ እንደዛ ካደረገማ ይችላል እኮ እንደዛ ካደረገማ ይችላል። ግን እኮ አሁን አጓደል አይደለ? ምን ብሎ ፈሱን በመፍሳቱ ፈሱን ከፈሳ ውዱ ካላደረገ የሰላትን አጓድሏል አይደለ? አዎ አጓድሏል። ኦኬ አጓድሏል። እሺ ኦኬ እየሰማሁህ ነው። ቀጥል ማሄር። ቆይ አንዴ። አዎ ያለው ማሄር ነው። ለካ አጓድሏል አላጓደለም? አንድ ሰው ፈሱን ፈስቶ ሰላትን የሚሰግድ ከሆነ ሰላቱ ተቀባይነት የለውም ይላል። በማጓደሉ ነው አይደለ ህጉን? አዎ ጎበዝ። ሱራ 19:59 እንክፈትልኝ። ሀምሳ ዘጠኝ
ከነርሱም በኋላ ሶላትን ያጓደሉ ፍላጎታቸውንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነም ሸለቆ በእርግጥ ያገኛሉ። ስለዚህ ሰውየው ፈሱም እየፈሳ የሚያጓደል ከሆነ ገሃነም ገቢ ነው የሚሆነው። አንተም እንዳልከኝ ሰላትም አይሰግደንትም የሚል ከሆነ ሰላትም ያጓደል ከሆነ እሺ ወጣ ማለት ነው ከእስልምና። ስለዚህ አላህን ግን ወንድማችን አላህን ጣዖት እያለው ወይንም ደግሞ አላህ እጅ እግር የለውም እያለ ከእስልምና ይወጣል ይወጣል። አላህን ጣዖት እያለ ከእስልምና ይወጣል። አላህ ጣዖት ነው፣ አላህ እጅ እግር የለውም የሚል ከሆነ ይወጣል። ቀደም ታዲያ ለምንድን ነው ሰው አወጣም ያልከኝ? እሺ ጣዖት ሳይልስ ዝም ብሎ አላህ እጅ እግር የለውም ቢልስ ከአርሽ በላይም አይደለም ቢልስ ምን እጅ እግር የለም ቢልስ ግን ሃይማኖቱ ሙስሊም ነው አውቆ ሙስሊም ነኝ እያለ አውቆ ለምሳሌ መሪ ነው እንበል አላህ ከአርሽ በላይ ነው የሚሉ ሰዎች ተሳስተዋል። አላህ ከአርሽ በላይም አይደለም፣ አላህ ያለ ቦታ ነው ወይንም ደግሞ በሁሉ ቦታ ነው ወይንም ደግሞ አላህ አንድ እጅ ሁለት እጅ አለው የሚሉት እሱ ፍጡር ነው፣ ባት አለው የሚሉት እንደዚህ ስህተት ነው ቢል ይሄ ሰው ያንተ መሪ መሆን ይችላል? አይችልም። መሪ ቢሆን ምንድን ነው ችግሩ? የእስልምና መሰረቶችን ስላልሞላ። አዎ ታዲያ እንትና ከሼክ ኢብራሂም ቀድሞ የነበረው ተቀዳሚ ሀጂ ሙፍቲ እስልምና መስፈርትን አሟልቶ ነው እንደ ሲመራችሁ የነበረው? እኔ እንጃ። ስለዚህ በካፊርም ትመራላችሁ ማለት ነው። ማን ነው ያለ? አልሞላም ነው እርሱ አልሞሉም ነው። እሱ አሁን ከአርሽ በላይ ነው ብሎ አያምንም። ሲመራችሁ ነበረ። እንደዛ ብሎክ ነበር እንዴ? በደንብ የታወቀ እንደ ሲሞት የተደሰታችሁት ለምንድን ነው? ማንም ሙስሊም ሆኖ በሰው ሞት የሚደሰት ሰው የለም። ማን ነው የተደሰተው? ብዙ የተደሰቱ አሉ። እንደውም እንትን ራሱ የደስታ ስግደት መሰገድ አለበት ሁሉ ያሉ አሉ። ዋናው ፖይንታችን ግን በደንብ አስተውል። ድራማ ይሰራሉ። ምን አይነት ድራማ? አንድንን ተመሳሳይ ነን ችግር የለውም የሚል አሁን ፈርስት ፎር ምናምን ነው የምትል ስምህ። እኔስ አንተ አሁን የተወሰነ እንትን ስትራግል እያደረክ ነው። አምላክን ጣዖት ካለብህ አብረህ እንደማሰግድ ገብተዋል። ብሰግድም እንኳን ቢያሰግድህም እንኳን ከአይምሮ ጋር ጠብ ነው የምከፍተው። ምክንያቱም ስሙ አንድ ሊሆን ይችላል፣ ግን ያንተን አምላክ በጣዖት እየሳለው በፍጡር እየመሰለው በምንም ተአምር አንድ ልትሆን አትችልም። ዋና መለያያችሁ ምንድን ነው ብለህ ነው የምታምነው? አንተ ዋና መለያ መሆን ያለበት በምታምነው ላይ ምንድን ነው ብለህ ነው የምታምነው? መጀመሪያ ላይ እሱ አላህ ፈጣሪያችን አላህ ሱብሃነሁ ወተዓላ ከአርሽ በላይ አይደለም ብሎ ነው የሚያምነው። አላህ እግር የለውም ብሎ ነው የሚያምነው። አላህ ጣዖት ነው ብሎ ነው የሚያምነው። እሱ እንደዛ ብሎ የሚያስተምረኝ ከሆነ እኔ አልቀበለውም። መሪዬ መሆን አይችልም ያ ሰውየው ማለት ነው። እንዴት እቀበለዋለሁ? እኔ እስልምና አስተምሮት ይሄ የለም ይሄ ስላልለ ነው የማልቀበለው። እኔ ይሄ መሪዬ አይሆንም ብዬ እቀበለዋለሁ። ይሄን ሰው ገባክ? ይሄ ሰው ገነት ይገባል? እኔ አላውቅም። ገነት የሚገባንና የማይገባን ሰው አላህ ነው የሚያውቀው። ግን ይሄ ሰው የእስልምና መንገድ ይዟል። እኔ አላውቅም። የእስልምና መንገድ ይዟል። እኔ አላውቅም። ሰላትን ይሰግዷል። ግን ይህንን ስላለ እኔ ጀነት አይገባም ማለት አልችልም። እኔ አሁን ለምሳሌ የእስልምና መንገድ ይዟል አልከነፈ ተካፍተውስ ንቂ ይዟል ማለት እንዲህ እንዳዘለንገር አንድ ሰው ሰላትን የሚሰግድ ከሆነ አላህ በብቸነት የሚያመልክ ከሆነ ያ ሰውየው ምንድነው የሚባለው? ማለት ሙስሊም ነው የሚባለው። ገባክ? ስለዚህ
ምን አለፋችሁ ታዲያ? እንደዛ ከሆነ የአንተን አምላክ ጣዖት እያልኩም 5 ከሰገድኩኝ ዘካ ብዬ ገንዘብ ከሰጠውኝ በቃ ሙስሊም ነኝ ማለት ነው። እኔም ጣዖት እያልክ እኔ አሁን ለምሳሌ የአንተን አላህ የሚለውን ስም ብቻ ዛለው እንደውም 7 ጊዜ እንሰግዳለን እኛ፣ ችግር የለብንም። 5 ከፍ ላድርግልን። ስለዚህ እየሰገድኩ ነው። ግን ያንተ አላህ ለእኔ ጣዖት ነው። አላህ ማለት ግን ችግር የለብኝም። በቃ አላህ እላለሁ። በአላህ ሳትጋራ አላህ ብቻ መስገድ ከሆነ አላህን በብቸነት የምታመልክ ከሆነ እንዴት ነው አላህን ሲጀመር አንተ ጣዖት ነው የምትለው? ያንተ ነው። ያንተ አላህ ለእኔ ጣዖት ነው። ዶክ ያንተ አላህ አንተ የምታመልከው አላህ ለእኔ ጣዖት ነው። የኔ አላህ አባት ነው። የኔ አላህ እንደ አንተ አላህ አይደለም። ስለዚህ እኔ አላህ አባት ብዬ አመልከዋለሁ። ያንተ አላህ ግን ጣዖት ነው ለእኔ። ነገር ግን አላህ በሚለው ተስማምተናል። እኔ እናንተ እንስማማ። እኔም እንዳንተው ችግር የለብኝም ማለት ነው። እኔም ምንድን ነኝ? ሙስሊም ነኝ። እኔም እንዳንተ ተስማምተሃል? እኔ አልስማማም። እኔ ተስማማሁልህ እኮ ምክንያቱም አንተ ስሙ ላይ ስለሆንክ ያንተ አላህ ለእኔ ጣዖት ነው። ምክንያቱም ያንተ አላህ ከሌሊቱ 1/3 ሁሌም የሚወርድ ነው። አንዲት ባት ያለችው ነው። 2 ቀኝ እጅ ያለው ነው። ጭንቅላት የሌለው ነው። አንገት የሌለው ነው። እሱ ፍጡር ነው። የኔ አላህ ደግሞ በሁሉ የሞላ በሁሉ ያለ ቦታና ስፔስ የማይገድበው መንፈስ የሆነ አባት ተብሎ የሚጠራ ነው። እንስማማ። እኔም የዋላ ብያለሁ እኮ አንተ 5 ከሰገደ ብላ የለ እኔ 7 እሰግዳለሁ። ዘካ የሚሰጥ ብላ የለ እኔም ማስራት በክረት እሰጣለሁ። እንደውም አንተ ጋር ዘካ ስንት መስጠት እንዳለብህ በቁርአን አልተዘረዘረም። እንደዚህ እኔ ጋር መጽሐፍ ቅዱስ ላይ ተዘርዝሯል። 10 በክረት ስንት ማውጣት እንዳለብኝ። ስለዚህ እሱን ዘካ ብዬ ወስደዋለሁ። ችግር የለውም። እንስማማ። እኔ እኮ ያልኩህ እሱን አይደለም እኮ እኔ ያልኩህ ይሄ ሰውየው አላህን በብቸኝነት አላህን አንድ መሆኑን ካመነ አላህን በብቸኝነት የሚያመልክ ከሆነ ሳያጋራ በአላህ ሳያጋራ የሚያምን ከሆነ እንዴት ነው አላህን ጣዖት ብለው የሚያምነው? ነው እንዴት አላህን ጣዖት ይለዋል? እሱማ አላህን አንድ ብሎ ያመልካል። ግን አንተ ደግሞ አላህን አንድ ብለህ አይደለም የምታመልከው። አንተ ብዙ አላህ ነው ያለህ። እኔ ያው ያንተ አላህ እጅ አለው አይደለም? ወደ ሌላ ጥያቄ እየገባክ ነው። ያኛው ጥያቄ ላይ አንተ አላህ ብዙ ነው። ወደ ሌላ ጥያቄ ያንተ አላህ ብዙ ነው። የሱ ቆይ ችግር የለውም። ያንተ አላህ ብዙ ነው የሚል ጥቅስ አለ። ግን እንደ ቁርአን ወይ ደግሞ እንደ ሐዲስ በዛት አላህ አንድ ነው የሚል ሽታውም የለም። በሐዲስም በቁርአንም እስኪ በቁርአን አላህ ብዛቱ ከአንድ በላይ ከመሆኑን እስኪ የሚያሳይ ጥቅስ አሳየኝ። አንድ ጥቅስ። በጣም ብዙ ቦታ አለ። በጣም ብዙ ቦታ አለ። ፈጠርናችሁ ያደረግናችሁ አደረግናችሁ የሚል በጣም ብዙ ቦታ አለ። እሱ እኮ ሌላ ነው። ሌላ እንትን ያለው እሱ ማለት እኮ ምንድነው? አሁን ለምሳሌ አንተ ራሱ አሁን ለምሳሌ እኔ እንዴት ነህ አለ ብዬ ሰላምታ ብጠይቅ አዎ አለን እንዴት ነህ ደህና ነህ አላልከኝ አትለኝም? አለን ደህና ነህ አትለኝም? ጎበዝ እናመሰግናለን። የአንተ አላህ ፍጡር ነው። ቅድም ያልኩህን አስታወስክ? አሁን አንተ በተጠቀምከው ኤግዛምፕል መሰረት አላህ ምሳሌ የሚደረግለት ከፍጡር ጋር ስለሆነ አላህ የሚናገረውም እንደኔ እንደ ፍጡር ራሱን ከፍጡር ጋር እያመሳሰለ ነው። ምንም ለእኔ አምሳያ አታድርጉ፣ ምስል አምሳያ የለኝም፣ ቆይ ከፍጡር ጋር ታመሳስሉኝ፣ ምሳሌም እንዳሰጡ ያለውን አንተ በደቂቃ ውስጥ አፈርሰ ለምሳሌ አንተ እንዲህ ትላለህ ብለህ አልከኝ። ስለዚህ ሱራ 16 74 አካባቢ ሱራ 42 ቁጥር 11 ላይ ቁርአንን አፈረስከው፣ አላህን ውሸታም አደረግከው። አላህ እንደኔ ነው የሚያወራው ማለት ነው። እንደኔ ነው እንደኔ ምሳሌ ይሰጠዋል ማለት ነው። ምክንያቱም እንዳታመሳስሉ ተሳስታችሁ እንዳታመሳስሉ ብሏል። በደቂቃ ውስጥ አላህ ፍጡር መሆኑን ኮንፊርም አደረክልኝ። አጨበጭባለሁ።
አጨበጭባለሁ። እሱን ልስቆይ አላህን ማለት አታመሳስሉ ማለት አላህ እጅ አለው ስንል አላህ እጁ ከኛ ጋር ይመሳሰላል ማለት አይደለም። አላህ አይን አለው ማለት ከኛ ጋር ይመሳሰላል ማለት አይደለም። እጅ ማለት ምን ማለት ነው? ቆይ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ቆይ አለስተ እሺ ልንገርህ። አላህ እጅ አለው ማለት ከኛ ጋር ይመሳሰላል ማለት ነው። አይመሳሰልም ማለት እኮ ነው እንጂ ይመሳሰላል ማለት አይደለም። እዛ ጋር ማወቅ ያለብህ እንጂ እኔ አሁን ያመሳሰልኩት እኔ ምሳሌ ነው የሰጠኩ እንጂ ከኛ ጋር አመሳስዬ አይደለም እኮ አላህን ኖ ከኛ ጋር ቆይ አይመሳሰልም ስትል አንተ ራስህ እኮ እያመሳሰልክ እየነገርከኝ ነው። አላህ ሁለት እጅ ያለው እጅ በሚለው ብቻ ከኔ ጋር አመሳሰልከው። አንድ በል ሁለት በሚለው ከኔ ጋር አመሳሰልከው። ሁለት በል አይመሳሰልም ስትል ምኑ ነው የማይመሳሰለው? እጅ የሚለው እኮ ኦልዌይስ አይምሯችን አንተ እጅ ባልክባት ማይክሮሰከንድ በዛይ ቅጽበት ውስጥ በማይክሮሰከንድ ውስጥ እጅ የሚለው ይመጣልን። ይሄ ነው እጅ የሚለው የእሱ ያላህ መያዣው መጨበጫው መስሪያው ነው አይደለም? ልናገር ድረስ እንደዛ ስንል አላህ እጅ ያለው ስንል እጁ አላህ ከኛ እንደኛ እጅ ያለው ማለት አይደለም። እጁ ከኛ ጋር ይመሳሰላል ማለት አይደለም እኮ ነው ያልኩክ። አላህ ከኛ ጋር አይመሳሰልም። አላህ ከፍጡር ጋር አይመሳሰልም ነው ያልኩክ እንጂ እጅ ያለው ስንል እንደኛ እጅ ያለው ማለት አይደለም። ኦኬ ጭንቅላትስ አለው? ሁለት እጅ እንዳለው ነግረኸኛል። ለምን ትስቃለህ? ጭንቅላት ግን የለውም። አይመሳሰልም። እሺ መልኩ ሊሆን ይችላል ማይመሳሰለው ከኛ ጋር። አንገትስ የለም። አንድ ባት አለችው። ሁለት ቀኝ እጅ አለው። ጎን አለው ወይ? ፈርስት ጎን ከሌለው አላህን እንዴት አንድ ትለዋለህ? ሁለት እጁ እዛ ጋ ነው ያለው። አንድ ባት እዛ ጋ አለች። ሁለት አይን እዛ ጋ ትሆናለች። ጆሮ እዛ ጋ ይሆናል። ፊቱ እዛ ጋ ይሆናል። እንዴት ነው አንድ የምትለው? ኦኬ ፊት አለች፣ ሁለት ቀኝ እጅ አለ፣ አንድ ባት አለችው። የተያያዘ ነው ካልክ በእርግጥ እውነት ብለሃል። ፈርስት እንደዚህ አይነት ሰው የለም አይመስልም። አላማንን አንድ ባት ያለችው አስባችሁታል? አንድ ባት ጭንቅላት የሌለው አንገት የሌለው ሁለት ቀኝ ብቻ ያለው አንድ ባት ያለችው ፍጡር የለም፣ ሰው የለም። እውነት ነው። አላህን ማንም ሊመስል አይችልም። በዚህ መሰረት ጭንቅላት አልባ አንገት አልባ የሆነ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ይሄ እኮ ገና ሳስበው ራሱ ለሰላት እንደዚህ ብለህ ባልክበት ከምር አትዋሽ። ፈርስት አይዘገንንም ስታስበው ሰላት ልትሰግድ ስትል አሁን እኔ እዚህ ጋር አሁን እግዚአብሔር አንገት አለው ጭንቅላት አለው ብዬ ብጠይቅ አሁን ይሄ ያስኬደናል? አያስኬደንም። እያወክ ለምን እንከራከራለን? ኖ ችግር የለውም። ብጠይቀኝ እኔ ማተራ አያደርገኝም። ብጠይቀኝ ማተራ አያደርግም። ለምን መሰለህ? አንድ አሁን እጅ ያለው ተማመን የመጣውን እናጸድቃለን ብላችሁ ታምናላችሁ አይደለ? አለው ብላችሁ አይደለ? እጅ አለው ስለ እኮ እጁ እኮ ከኛ ጋር አይመሳሰልም አልኩህ እኮ። አላህ ከማንም ጋር እንደማይመሳሰል ተስማማው። እንደማይስማም ያ እጁ ከማንም አይመሳሰል፣ ባት አለው ከማንም አይመሳሰል፣ ጣቶች አሉት ከማንም አይመሳሰል፣ ፊት አለው ከማንም አይመሳሰል፣ አይን አለው ማንንም አይመስል፣ እግር አለው ማንንም አይመስል። እሺ ጭንቅላትስ አለው ወይ? ጭንቅላት አለው ወይ? ማንንም አይመስል። እሱን የላቀም አልተጠቀሰም። ያልተጠቀሰውን አለን ብለን ስለዚህ ጭንቅላት አሁን የአንተ አምላክ አሁን ፊት አለው ጭንቅላት ግን ዜሮ። አንገትስ እንደዛ የተጠቀሰ የለም። እኔ እሱ አላየሁትም። እሺ ባት አለው። ሶሪ ባቱን ይገልጣል ለካ። ታፋስ ታፋና ጉልበት አላህ ይላል። ጉልበት አለው የሚል አለ አይላለው። አላህ ይላል ኃይልና ኦኬ። እኔ ጉልበት እሺ ባት እንትንስ ታፋስ ታፋ ደግሞ ምንድን ነው? ታፋ ማለት ከጉልበት በላይ በዚህ ጋር ያለው ማለት ነው። ይሄ ባቱን ይገልጣል። ከባቱ በላይ ያለው ታፋ
አላውቅም። እንደዛም ያልተጠቀሰው። ስለዚህ ታፋ ከሌለው እንዴት ነው እሱ አላህ አንድ ነው የምትለው? አንድ ባት ያለችው እግሩ ስንት ነች የምትሆነው? እንግዲህ አንድ እግር ነው። እኔ ሐዲስ ላይ ቡሃሪ 48ም ገሃነምን እግሩን ይሞላታል የሚለው አይ ቲንክ እንትን ነው፣ ሲንጉላር ነው አለ እንትኑ ክርስቲያን ቼክ አድርገው አንድ እግር መሰለኝ ፉት ነው የሚለው ፉት ነው የሚለው። ስለዚህ አንድ እግር ነች ማለት ነው። አንድ እግር ነው። ፊት ነበር የሚሆነው። ያ ፊት ነበር የሚሆነው ፕሉራል። ያ እንትኑስ ሺኑስ ሺን የሚለው እንግዲህ አንድ ነው። ሺን ነው የሚለው ሺን ሳይል። ኦኬ። ስለዚህ አንድ ባት አንድ ፉት። ስለዚህ አንድ ፉት አለው። ሁለት እግር አለው ቢሉንም ችግር የለውም እኮ አንድ ባት ላይ ሁለት እግር አለ። እንዲህ አይመጣውም እኮ አንድ እግር ላይ እንደዚህ ሁለት እግር አድርገ ከዛ ከላይ ደግሞ ሁለት እጅ አድርገ ጭንቅላት የለም አንገት የለም። እንዴት አንተ አምላክን ከሰው ጋር ተመሳስላለህ? እንዴ እኮ በፍጹም እኮ አንተ እንደምታስበው አይደለም እኮ። አላህ እኮ ከሰው እስቲ አንተ አስረዳኝ። እሺ አስረዳኩ እኮ። አላህ እጅ አለው ስንል እግር አለው ስንል ከኛ ጋር አይመሳሰልም። አላህ ከፍጡራን ጋር አይመሳሰልም። አላህ ከማንም ጋር አይመሳሰልም አልኩ እኮ ነው። ይመስላል መች ወጣኝ? ይመስላል እኮ አልወጣኝም። ምን የቱን ነው ያለክ? እጁ የሚሰራበት ነው አይደለ? ምክንያቱም አደብን በእጆቼ ሰራው ስለሚል ሱረቱ ሳድ 75ኛው ላይ። ስለዚህ እጁ የሚሰራበት ነው። እጁ እግሩ አይደለም ማለት ነው። እግሩ ደግሞ የሚረግጥበት ነው አይደለ? የሚረግጥበት ነው እግሩ አይደለ? ገሃነምን በእግሩ ይረግጣል ስለሚል እሺ ይሁንልህ። እሺ ምን? እሺ ስለዚህ እጁ እግሩ አይደለም፣ እግሩ የሚረግጥበት ነው ከተባለ እንግዲህ አላህ ከላይ ነው። ሌላው እጁ ምኑ ከላይ ነው የሚሆነው ማለት ነው። ገሃነም ላይ ሲቆምባት እሱ ወደ ላይ ነው የሚሆነው መቼም። ስለዚህ እጁ ወደ ላይ ነው የሚሆነው ማለት ነው አይደለ? እስቲ ሙጂብ ይቀጥል። እስቲ ሙጂብ እንኳን ደህና መጣ። ሙጂብ ትንሽ እስቲ ይበልበት። እኔን ጥያቄ አትቀበለኝም? ትንሽ ቆየት በል ትጠይቃለህ። ስልኬ ባትሪ እየጠጋብኝ ስለሆነ ነው። ኦኬ፣ ምንድን ነው ጥያቄ? ጥያቄ ኢየሱስ አምላክ አለው? ኦኬ፣ ኢየሱስ አምላክ አለው ወይ? የስ። ኦኬ፣ ክርስቶስ ራሱ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ አይምን አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ ነው የሚለው። ጥቅሱን ረሳሁት። ክርስቲያን አንዴ ክፈትልኝ ለሚቼክ። ሮሜ 9 ምዕራፍ 5 አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ማ ክርስቶስ በስጋ መጣ ይላል ያለው ወንድማችን። ስለዚህ በስጋ መጣ። ያ በስጋ የመጣው አምላክ ያ በስጋ የመጣው ምንድን ነው ይለናል? የተባረከ ምንድን ነው ይለናል? አንበበስ የተባረከ አምላክ ነው። አሜን። ያ እርሱ የተባረከ አምላክ ነው። ምን ይላል? አንድ መልሰው አባቶች ለእነርሱ ናቸውና ከነርሱም የተባለው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ማለት ነው። ወደ ገዛ ወገኖቹ ወደ እነርሱ መጣ የተባለው እርሱን ነው። ወደ እነርሱ መጣ። ኦኬ። ከነርሱም ደግሞ በምንድን ነው የመጣው? በስጋ። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንድ የከፈተው ጥቅሶች ዛሬ ረስቻለሁ ማለት ነው። ስለዚህ ይሄ የመጣው የተባረከው አምላክ ነው የተባለለው ማን ነው? እዚህ ጋር ክርስቶስ ኢየሱስ እርሱ ይለዋል እኮ ትመልሰዋለህ። አንዴ
እንግዲህ የአንተን ጥያቄ አልረሳሁትም፣ አድሬስ አደርጋለሁ። አምላክ አለው የሚለውን አልረሳሁትም። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ በስጋና በደም ተካፍሏል። ክርስቶስ ስንል ስግው ቃል እያለ ነው። ስጋን የተዋሃደ ቃል እያለ ነው። ቃል አስቀድሞ ስጋ ያልነበረው ነበረ፣ ስጋን ያልነሳ ቃል በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን በእርሱ የሆነ ነበረ። መልሰው ሮሜ ምዕራፍ 9 ቁጥር 5 ጥያቄ ውስጥ ላይ ስላለ ሁሉን የፈጠረው ያ ቃል አስቀድሞ ስጋ ያልነበረው በስጋ ተገለጠ፣ በስጋ መጣ። ስለዚህ አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ልብ በል ከነርሱም ክርስቶስ መጣ። ከማ ከአባቶች እዛ ጋር ባሳየው መሰረት ቁጥር 16ን ብታሳየው ኖሮ ቅድም ምን ይላል? የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይላል። አባቶች ብለው የሚጠሯቸው አብርሃምን አባታችን ይሉታል። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 52 አካባቢ ጀምሮ አባታችን አብርሃም ብለው ይላሉ እነኛ አይሁዶች ማለት ነው። ከእነሱ መጣ፣ ከነርሱ አባቶች ለእነርሱ ናቸውና አባቶቻችን ብለው ስለሚሉት ማለት ነው አብርሃምን። ስለዚህ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይለዋል። ከነርሱም ክርስቶስ በስጋ መጣ። እርሱ የተባለው ማን ነው ወንድማችን? ፈርስ አምላክ የተባለው ማን ነው ስላልከኝ እርሱ የተባለው ማን ነው? ፈርስ የተባለው ማንም አልተጠቀሰማ እዚህ ጋር። ከኋላ ያለው ስም ማን ነው? ክርስቶስ በዚህ ጋር መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተበረከ አምላክ ነው ይላል። እርሱ የተባለው ማን ነው? ክፍሉ እኮ ግልጽ ነው። ክርስቶስ ከኋላ የሚል ስም አለ አለ እንትን ስጽፍ ታውቃለህ። እርሱ የሚባለው ወደኋላ ያለውን ስም ነው የሚጠቁመው አይደለ? ማን ነው እንዲህ እያለው ያለው? አሁን ይኸው ክርስቶስ ነው። ማን ነው ስለሱ እየተናገረ ያለውን? እዚህ ጋር እየተነገረ ነው። ስለ ኢየሱስ እየተነገረ ነው። ቅዱስ ራሱ ክርስቶስ ለጳውሎስ የገለጸለትን። ስለዚህ ምን አለን? እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ቃል ሁሉን የፈጠረ ሁሉን ያስገኘ አምላክ ነው። ክርስቶስ ስንል በስጋ የተገለጠ አምላክ እንደመሆኑ እርሱ አምላክ ነው። ነገር ግን በስጋ የመጣ ነውና ፍጹም አምላክ ያ በስጋ የተገለጠ ነውና እርሱ የሰው ልጅ ተብሎ ይጠራልና ስለ ስጋው ቅዱስ ጳውሎስ እንዲሁም ደግሞ ጴጥሮስ ሲጽፍ የክርስቶስ አምላክና አባት ይባረክ ይላል። ስለዚህ ስጋውን ሪፈር ለማድረግ ማለት ነው። ከዛ አንጻር ነው አባት ሲል እሱ የአብ የባህሪ ልጅ እንደመሆኑ ማለት ነው። ክርስቶስ የአብ የባህሪ ልጁ ነውና የአብ ልጅ ተብሎ ይጠራል። አምላክ ሲል ግን ስለ ስጋው ሰው ስለመሆኑ ለመጠቆም ነው። እሱ ራሱ አምላክ ስለሆነ ማለት ነው። ግን እዚህ ጋር እኔ የጠየቅኩህ ከአምላክ አለው ስለ እዚህ ጋር አሁን እሱ ወደ ሰማይ ሲያርግ ጊዜ ወደ አምላክ ያርግ ያለውኝ እያለ ነበረ። እሱን ነበረ የፈለኩት። እንደገና ደግሞ ሌላው ቦታ አምላክ እንዳለው ይናገራል። ምንድነው እሱ? ወደ አምላክ ያርግ ያለው የሚለው ዮሐንስ ወንጌል ምዕራፍ 20:17 ነው። እንደዛ ነው መሰለኛ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድ ይክፈትለት። ኢየሱስ ገና ወደ አባቴ ያላረገውምና ይላል። አትንኪኝ፣ ነገር ግን ወደ ወንድሙ ይሄን ክፍል አንብበዋል በደንብ። እኔ ወደ አባቴ ይሄን ክፍል በደንብ አንብበዋል። አብቤ ያለውኛ ይሄን ክፍል አንብበዋል። እስልምና ነገር እና ይሄ ክፍል እኮ ካነበብኩ ሙስሊም መሆን የለብህም እኮ። ይሄንን ኢየሱስ ተናግሮታል ብለህ ታምናለህ እንዴ? አምላክ እንዳለው እኮ ነው እየተናገረ ያለው። ኦኬ እኮ ይሄንን ክፍል አንብበህ አይል ጎይ ነው ለእስልምና ይጠቅማል ብለህ ታምናለህ? ይጠቅማል።
ስለዚህ ይህንን ሊትራሊም ኢየሱስን የተናገረው ብለህ ታምናለህ? ምክንያቱም ምን መሰለህ ከዚህ ጋር አሁን ኢየሱስ አምላክ አለኝ ስላለ እኔም አምላክ እንዳለው ነው የሚያምነው። ኢየሱስ ነብይ እንደሆነ ስለማምነው ነው። ሙሉ ክፍሉን ይህንን ቁጥር 17 ላይ ያለውን ቁጥር 17 ላይ ያለውን በትክክል ኢየሱስ ተናግሮታል። አምንበታለሁ በል እስኪ። ቁጥር 17 ላይ ያለውን ኢየሱስም ገና ወደ አባቴና ላረኩምና ትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ይህንን ኢየሱስ ተናግሮታል። እኔም አምንበታለሁ በዚህ ንግግር በል እስኪ። 17 ላይ ያለው ሙሉን በሙሉ ሳይሆን እኔ የሚያምንበት እዚህ ጋር ወደ አምላኬና ወደ አምላካችሁ አድርጌያለሁ የሚለውን እሺ፣ አዳምጣውን ያመጣትን ጥቅስ እንኳን ለምን እንትን ትላለህ? ፈርስት ኦፍ ኦል አትሊስት አውዱን እንኳን አልጠየቅኩም። እኔ አንዷን ጥቅስ እንኳን መሰንጠቅ ትፈልጋለህ? ይሄ ክፍል እስልምናን የሚጠቅም አይደለም። መጥቀስ የለባችሁም። ይሄ ክፍል ከቁጥር 1 ብንጀምረው አንድ ሚውታርግ አንዴ ከቁጥር 1 ጀምራችሁ ከተመለከታችሁ ክርስቶስ ሞቶ ስለመነሳቱ የሚናገር ክፍል ነው። ሙስሊሞች ደግሞ ክርስቶስ አልተሰቀለም አልሞተም ብለው የሚያምኑ ናቸው። ይህንን ክፍል ታዲያ እንዴት ዮሐንስ የጻፈውን እንዴት ያመጡልናል? ለኛ ክርስቶስ ሞቶ ተነስቶ ተመስቀል ተሰቅሎ ሞቶ ተነስቶ ሊያርግ ሲል እንዲህ ተናገረ ብለው ይጠቅሱልናል ይህን ክፍል። በዚህም መሰረት ሱራ 7 157-58 ውድቅ ይሆናል ማለት ነው፣ ይጣላል ማለት ነው። ሱራ 4 157-58 ቁርአኑ ይካዳል ማለት ነው። ምክንያቱም ክርስቶስ ሞቶ መነሳቱ የሚያሳይ ስለሆነ። ኦኬ ኢየሱስም ገና ወደ አባቴ አላረኩምና ትንኪኝ አለ። ወደ ማን ነው የሚያደርገው? ፈርስት ኦፍ ኦል ወደ አምላኩ። ክፍሉን አንዳንዷን እያየን እንሂድ። አምላኩና አባቴ ያለው አይደለ? ወደ አባቱና ወደ አምላኩ። ጋበስ እዛ እንደዚህ ነው የሚለው ባይዘው ማለት ጋበስ። ባይ ችግር የለውም። ክፍሉን እንሂድበታለን። አንድ የሚታወቀው ሎክ ፈርስት ኦፍ ኦል እንደነገረን ፈርስት ፎር የሚለው እንደነገረን ኢየሱስ ገና ወደ አባቴ አላረኩም እና አትንኪኝ አለ። ስለዚህ አባቱን ያምናል። አምላኩን ነው አባቴ ያለው ብሏል። ቴንኪው ስቲል አሁንም ከእስልምና ወጥተሃል። ሱራ 1988 እስከ 93 ለአራማን ልጅን ያዘ ወለዳሉ። ከዚህ ንግግራቸው ባይቆጠቡ ከባድ ንግግር ተናገሩ። በዚህም የተነሳ ምን ይላል? ሰማዮች ሊቀደዱ ተራሮች ሊናዱ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ። አላህ በምንም ተአምር አምላክ ሊሆን አይችልም አባት መሆን ስለማይችል። ስለዚህ ይህንን ኢየሱስ እንዲህ ብሎ አስተምረዋል ባልክበት ቅጽበት ላይ ሙሐመድ ይዞት የመጣው አስተምሮ ስህተት ይሆናል ማለት ነው። ዮሐንስ ወንጌል ይኸው ላይ ደግሞ አይ ቲንክ ቁጥር ስንት ላይ እንደሆነ ወደ መጨረሻ አካባቢ ይመስለኛል ይሄ ወንጌል የተጻፈው ራሱ ክርስቶስ በስጋ እንደመጣ አምነን ህይወት እንዲሆንልን እንደሆነ እሱ የአብ ልጅ እንደሆነ አምነን በስጋ መምጣቱን አምነን እንድንቀበል እንደሆነ ይናገራል። ቁርአን ደግሞ ሱራ 18:4-5 ቁርአን የተጻፈበት ምክንያት ደግሞ አላህ ልጅ የለውም ለማለት እንደሆነ ይናገራል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ የተጻፈው ይሄ ዮሐንስ ወንጌል የተጻፈው ለምንድን ነው? ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት ይሆንላችሁ ዘንድ ይህ ተጽፏል። ቁርአን 18:4 ደግሞ የተጻፈው ለምንድን ነው? አላህ ማንም ልጅ የለውም ለማለት ነው። አፍተን ክርስቲያን ቁርአን የተጻፈው 18:4 ቁርአኑ ራሱ የተጻፈበት ምክንያት ለምንድን ነው? ይሄን ለመካድ ነው። እነዚያም አላህ ልጅን ይዟል ያሉትን ሊያስፈራራበት አወረደው። ኢየሱስ አባት ብሎ ተናግሯል ባለበት ቅጽበት ላይ በኋላ መጥቶ አላህ ልጅ የለውም አላህ አምላክ ነው የሚል ሁሉ አጋንንታዊ ይሆናል። ማስረጃ ሱራ 72:1-3 አውጣ አፍተን። ስለዚህ ክርስቶስ የአብ ልጅ መሆኑን በተናገረበት ቅጽበት ላይ ከጊዜ በኋላ መጥቶ ኖ አምላክ ልጅ የለውም የሚል ካለ አስተምሮቱ እሱ ከማን የተቀዳ ይሆናል? ከአጋንንት ይሆናል። ማስረጃ ቁርአኑ
ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ የተወረደ ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ይህንን የተናገሩት አላህ ልጅ የለውም አምላክ ልጅ የለውም ብለው የተናገሩት ማናቸው? አጋንንቶች። አስቀድሞ በሰራው ፐርሚስ መሰረት ደግሞ ኢየሱስ ልጅ ነው የአብ ልጅ ነው ብሎ ተስማምቶልን የመጣው። ከዛ በኋላ የሚመጡ ሁሉ አምላክ ልጅ የለውም የሚል ሁሉ የአጋንንት ትምህርት ይሆናል። ይሄው አጋንንት መሆኑን አጋንንትን ትምህርት ደግሞ እኛ እንቀበላለን ወይ? ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ክፈተው። ክርስቶስ የአብ ልጅ ከሆነ አትንግኝ ወደ አብ አድርጋለሁ ካለ እርሱ ታማኝ ትክክልም ከሆነ የምንቀበለውም ከሆነ ትክክለኛም አስተምሮ ከሆነ ከዛ በኋላ የሚመጣ ሁሉ የሐሰት አስተምሮ ይሆናል ማለት ነው። ያንን የሐሰት አስተምሮ የአጋንንትን ትምህርት እንቀበላለን ወይ ያልን እንደሆነ ደግሞ ክርስቶስ እንዲህ ብሎ አስቀድሞ ነግሮናል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ይላል። ስለዚህ ክርስቶስ የአብ ልጅ ነው። አብ የባህሪ አባቱ ነው ለወልድ። ክርስቶስ ይሄንን በስጋ መገለጡን የአብ ልጅ መሆኑን የሚክድ ካለ የአጋንንት ትምህርት ነው። አጋንንቶች ደግሞ ለሙሐመድ አላህ ልጅ የለውም አሉት። ክርስቶስ ደግሞ የአጋንንትን ትምህርት የሚቀበል ካለ እሱ የአጋንንት ልጅ ነው አለን። በዚህም መሰረት ክርስቶስ የተናገረውን አክሴፕት እናደርግና ከዛ በኋላ የመጣውን ድናይ እናደርጋለን ማለት ነው። እስልምና ዞት የመጣውን እንክዳለን። አሁን ወደ ቁጥር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 መልሰውንም ሉክ የአብ ልጅ ነው ስንል ክርስቶስ ወደ አባቴ ሲል አባቴ እያለ ነው። እኔ ልጁ ነኝ እያለ ነው። ልጁ ነኝ እያለ ነው። ኢየሱስም ገና ወደ አባቴ አላረግኩምና ትንኪኝ፣ ወደ አባቴ አላረግኩም። አባቴ ሲል ምን አይነት አባትነት ነው? የጸጋ ሮሜ ምዕራፍ 8 ቁጥር 15 ላይ አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ምን አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ይህን ስልጣን ማን የሰጠን? ክርስቶስ ራሱ። ጸጋ ማለት ስጦታ ነው። በስጦታ ይህንን ሰጥቶናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ስለሚል፣ ታዲያ ክርስቶስ የአብ ልጅ ነው ሲባል ምንድን ነው? እሱ ምን እየተባለ ነው? ዕብራውያን ምዕራፍ 1 ቁጥር 2-3 ዓለማትን የፈጠረበት ዓለምን የፈጠረ ነው። ልጁ ዓለምን የፈጠረ ነው። የአብ ልጅ ነው ሲባል ከአብ የተካከለ ከአብ ጋር አንዲት ፍቃድ አንዲት ስልጣን ያለው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ ማን ነው? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እርሱ ምንድን ነው? ክርስቶስ የአብ የባህሪ ልጁ ነው። ያ የባህሪ ልጁ ደግሞ ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ማርቆስ 2:5 ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 1-7 ኃጢአትን ይቅር ሲል የነበረው እርሱ በስጋ የተገለጠው የአብ የባህሪ ልጁ፣ አብም ደግሞ ስለ ልጁ አምላክ ብሎ የሚጠራው ነው። አባቱም ልጁን ማን ብሎ ይጠራዋል? አባትህ ለአንተ ሰው እንደሆነ ሁሉ አባትህም ለእሱ ልጅህን ሰው ነህ እንጂ የሚልህ ሌላ ነገር ፍጡር አይደለም የሚልህ ሌላ እንጅንጀሮ አይደለም ብሎ የሚጠራ አባቱም ልጁን ማን ብሎ ይጠራዋል? አምላክ ብሎ ይጠራዋል። ዕብራውያን 1 ቁጥር 8 ጀምሮ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። መልሰውን ወደዛ ወደዛ። ኦኬ የባህሪ ልጅ መሆኑን ካጸደቅን የባህሪ ልጅ ከሆነ ደግሞ በዛኛው አንዴ ተከፍተልናል። የባህሪ ልጅ ካለው ደግሞ አብ ልጁ ምንድነው? እሱ የሚሆነው ፈጣሪ እንደሆነ አሳይተናል። ቁርአኑ በተመሳሳይ ደግሞ ሱረቱ ዙሩፍ 81ኛው አያን አንዴ ክፈትልኝ። ሱረቱ ዙሩፍ ላይ ደግሞ 81ኛው አያ ላይ ለአራማን ልጅ ካለው ለልጁ ተገዙ ይላል። ሙሐመድን ያውም ቻሌንጅ ሲያደርገው ለአራማን ልጅ ካለው ከተገዦች ለመጀመሪያው ነኝ በል ይላል። ስለዚህ እኛ አብ ልጅ አለው እርሱም የአብ ልጅ ነኝ ያለን እንገዛዋለን። ለአራማን ልጅን የለውም እንጂ በደንብ አስተውሉ። የለውም እንጂ የምትለው በቅንፍ የገባች ነች። ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በል ናቸው ይላል። ስለዚህ ልጁ አራማን ልጅ ካለው ልጁ ምንድነው የሚሆነውና ገዢ ነው የሚሆነው።
ገዢ ነው የሚሆነው የባህሪ ልጅ መሆኑን ስላሳየን። ስለዚህ ክርስቶስ ገዢ ነው፣ ክርስቶስ አምላክ መሆኑን አሳይተናል። መልሰው ነው። ስለዚህ አብ አባቴ ሲል ክርስቶስ የባህሪ ልጁ ነኝ እያለ ነው። እኛ የአብ ልጆች ነን ስንል የጸጋ ልጆች ነን እያለ ነው። በጸጋ ያገኘ ነው። አብ ለእኛ አባትነቱ የጸጋ ነው። የጸጋ መሆኑን በምን እናውቃለን? የክርስቶስን የባህሪ መሆኑን አሳይተናል። ለእኛስ የጸጋ መሆኑን በምን እናውቃለን? ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው። ለእኛ በጸጋ ክርስቶስን በማመን የምንቀበለው ነው። እንዲሁም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13 የጸጋ ልጆች እንደሆን ይናገራል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። አባት አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራልና። ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ ክርስቶስ ይህንን አብ ብለን የምንጮህበትም ማቴዎስ ወንጌል ምዕራፍ 6 ላይም አባታችን ብለን ጸሎት እንድናደርግ አስተምሮናል። ስለዚህ የእኛ ልጅነት የጸጋ ልጅነት ነው፣ በመቀበል በመሰጠት ያገኘ ነው። የወልድ የአብ ልጅነት ግን ምንድን ነው? የጸጋ የባህሪ ልጅነት፣ የጸጋ ልጅነት ሳይሆን የባህሪ ልጅነት ነው። የእኛ የጸጋ ነው። የወልድ ግን የባህሪ ከእሱ ጋር የተካከለ ከእርሱ ጋር የተመሳሰለ አንድ ፍቃድ አንዲት ስልጣን ያለችው ማለት ነው። ስለዚህ ለይቶታል። ወደ አባቴና ወደ አባታችሁ ሲል ሁለት አይነት ከኛ ጋር ያለው የጸጋ ሲሆን ከእሱ ጋር ያለው ደግሞ የባህሪ ልጅነት ነው። በዚህ ባሳየዋችሁ ደግሞ የባህሪ ልጅ ከሆነ ደግሞ አምላክ ነው ማለት ነው። ታዲያ ወደ አምላኬና ወደ አምላካችሁ ሲልስ እርሱ ስጋን ስለመዋሃዱ ለማሳየት ነው። ስጋን ስለመዋሃዱ ቅድመ ተዋህዶ ያለችዋን ያችን ለመጠቆም ነው። ምክንያቱም ቅድመ ተዋህዶ አስቀድሞ እርሱ ስጋን እዞ ወይንም ደግሞ ስጋ አስቀድሞ የነበረ ዓለም ሳይፈጠር እንደዛ አይደለም። ስለዚህ ሰው ስለመሆኑ እሱን ለማጠቆም ነው። ቴንኪዩ በጣም ሰፋ ያለ ማብራሪያ ነው። ቃለ ሕይወት ያሰማል። ኦኬ አይ ቲንክ አሁን ወደ ቶፒካችን መመለስ ይኖርብናል ከሰዓት አንጻር። አንዴ ፈርስት ቶፒካችን ላይ እንመለስና ሜይ ቢ የምትለው ካለ ኦኬ። አሁን ፈርስት እስኪ አንድ ጥያቄ ልጠይቅህ። ፈርስት አይበቃውም? ሌላ ሰው ትንሽ ይቀጥልና መሰለህ እዚህ ጋር ቴንኪውና ምክላርጎች ለውራ ችግር ቶፒካችን ላይ እናወራና ወደዛ ትመለሳለህ ወይ? እዛ ላይ ቶፒካችን ላይ አውራ። አሁን አንተ ነገ ኢድ ሰላትን ትሄዳለህ አይደል? ፈርስት እናወራለን። ችግር የለም። አንድ ጥያቄ ያለችኝ እሷን ጠይቃቸው። ኧረ ቆይ በጣም ረጅም ሰዓት ነው የወሰድከው። እኛ ጥያቄ የምንቀበለው መጨረሻ አካባቢ ስለሆነ ቆይ አንዴ ቆይ ወደ ቶፒካችን እንመለስ። ተረሳ። ለዛ ነው ሜይ ቢ ቶፒካችን ላይ ማውራት የምትችል ከሆነ ነገ ኢድ ሰላት አሁን ትሰግዳለህ አንተ አይደል? ማለት ይሄ ራሱ አልተመለሰልኝም። በጀማ ሆናችሁ ብዬ ልቀበላችሁ ብዬ ነው እንጂ እኔ ራሱ እኮ አልተመለሰም። አስተምሯችንን ከነገርንህማ አንተ እኛ የምናምነው እንደዚህ ነው ብለን የመጽሐፍ ቅዱስ ጥቅስ አምጥተን አሳየን። ከዛ አንተ ማለት እዚህ ጋር አሁን ኢየሱስ አምላክ ላይ ያለው እየተናገረ ነው ወይስ አምላክ አለው? እሱ አምላክ እንዳለው እየተናገረ ነው እዚህ ጋር። እናንተ የምታምኑት ደግሞ እሱ ራሱ አምላክ ነው። ኢየሱስ ራሱ አምላክ ነው አይደል? እንደናንተ አስተምሮት ማለት ነው። አሁን እሱም አምላክ ካለው ስኖረው እሱም አምላክ ከሆነ ስንት አምላክ አለ ለማለት ነው። ገባክ ጥያቄ? ኦኬ ስንት አምላክ አለ? አምላክ በባህሪ ይቆጠራል? አይቆጠርም እኮ እሱ ነው ግራ አይገባኝ። አሁን እዛ ጋር እሱ ወደ አይቆጠርም። ኦኬ አንዴ አይቆጠርም ብለኸኛል። አላህን እንዴት ነው ታዲያ እንደ አምላክ የምትለው ማይቆጠር ከሆነ? አላህ አንድ ነው። አላህ አንድ መሆኑን አምናለሁኝ እኔ። አይቆጠርም እኮ ብለኸኛል። በባህሪው ይቆጠራል። በባህሪያቶች አላህ ባህሪያቶች አለው። ግን አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው። ምንድን ነው እሱ? እኔ ወደ ጥያቄ ሳትመጣ በፊት እኔ እየጠየቅኩህ ነው ትመልሰልኝም? እፎይ ጥያቄ ነው እመልስልሃለሁ።
እመልስላለሁ። አሁን ቁጥር ጉዳይ እናንተ ጋር በጣም ችግር ያመጣባችኋል። ምክንያቱም የፍጡር ቁጥርን ይዘህ ስለምመጣ ማለት ነው። አምላክን ጀስ በአይምሮ ቁጥር ስልኸው ከሆነ አስቸጋሪ ስለሚሆን ማለት ነው። ዘዳግም ምዕራፍ 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ይላል። እኛ ጋር እኮ ነገር ግን እኛ ምንድን ነው የምናምነው? መጽሐፍ ቅዱስ የተጻፈው በሰውኛ ለሰው ነው ብለን እናምናለን። ሌላ አማራጭ ስለሌለ ቋንቋ የምንግባባበት አንድ ሚለውን ስለሚያግባባል ነው እንጂ የሚቆጠር ነገር ሁሉ የተሰፈረ ነው አይደለ? መለካት የሚችል ነገር ነው የሚቆጠረው አይደለ? እሺ። ስለዚህ በደንብ አስተውል። እንደዛ ከሆነ አምላክ ደግሞ በባህሪው ከዚህ እስከዚህ ነው ብለህ የምንለካው ነገር ነው። አይ እሱ አይደለም፣ እሱን አልጠየቅኩም እኔ። ስለዚህ ቁጥር ካውንቴብል እንደ አንካውንቴብል የሚለው ቁጥር ስላለ የሚቆጠሩ ቁጥሮች ወደ ወይስ ካውንቴብል ተብለው የሚነገርላቸው ካውንቴብል የሚባሉት ተብለው የሚነገርላቸው ምን ሲሆኑ ነው? መቆጠር የሚችሉ ናቸው አይደለ? መቆጠር የሚችሉ ናቸው። ያ የሚሰፈሩ 1 2 3 ተብሎ የሚነገርላቸው ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ ተብሎ ሊነገርላቸው የሚችሉ ናቸው። አምላክ እኛ መንፈስ ነው ብለን ነው የምናምነው። በደንብ አስተውሉ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ብለን እናምናለን። ያ መንፈስ የሆነው ፍጡራንን የሚያካብብ እንጂ ፍጡራን እሱን አካበውት ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄዱ እንደዚህ፣ ክብደቱ እንደዚህ ተብሎ ሊቆጠር ሊሰፈር አይችልም። ፍጡራንን የሚያካብል የሚያካልል እንጂ እሱ እንደዚህ እንደዚህ ብለህ የምቆጥረው አይደለም። አንድ ነው ስንል አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለች እርሱ ሁሉን ያስገኘ ከእርሱ ውጭ ሌላ የለም ለማለት ነው እኛ አንድ ብንለው። እቼ ቁጥርን እንደኔ የሚቆጠርን አስበህ ለፈጣሪ እያመጣው ከሆነ እኛ ፈጣሪ ምንም አምሳል የለው ምንም እሱን የሚመስል የለም ብለን ነው የምናምነው። በአካል ግን 3 ብለን እናምናለን። በደንብ እንዳዘነጋ በአካል 3 ብለን እናምናለን። አምላካችን ቃል አለው፣ እስትንፋስ አለው ብለን እናምናለን። ቃሉን ልጁ ብለን እናምናለን። ልጁ ቃሉ በደንብ አስተብል። አምላካችን ምን አለው ብለን እናምናለን? ቃል አለው። ያ ቃል ስጋን ያልተዋሃደው በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ፣ ከማርያም ስጋና ነፍስን ተካፍሎ የመለኮት ሙላት በስጋው ተገልጦ እሱ ክርስቶስ ተብሎ ይጠራል። የተገለጠው የታየው ኢየሱስ ይባላል። ልክ አንተ ቁርአን ያለ ቃል ነው፣ ቁርአን ፍጡር አይደለም ብለህ ታምናለህ። ወረቀቱ የሚነካ የሚዳሰስ የሚታይ ነው። ቁርአን ፍጡር አይደለም ስትል ያለ ቃል ነው፣ ፍጡር አይደለም እያልክ ነው። ወረቀቱ ግን ልንነካው፣ ልንዳሰው፣ ልናየው ምንችለው ነው። ስለዚህ እኛ ደግሞ ምን ብለን እናምናለን? አምላካችን ቃል አለው፣ ቃሉ በስጋ ተገለጠ። ያ በስጋ ስለተገለጠ ክርስቶስ እንደኛ ሰው ተባለ። ሰው ብቻ ግን አይደለም፣ የመለኮት ሙላት በስጋው ተገልጦ የሚኖር ነው። ከማርያም በፊት ከእርሷ ስጋና ደምን ነፍስን ከመካፈሉ በፊት ስጋው የነበረ አይደለም። ነገር ግን ልክ ማርያም ስትጸንስ በዛችው ቅጽበት ለማይክሮ ሰከንድ ባለመለያየት ከእርሷ ስጋና ደምን ተካፍሎ ተገለጠ ብለን እናምናለን። ስለዚህ ያ ከስጋና ደም ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ በስጋ መገለጡን ሰው መሆኑን ለማሳየት ወደ አምላክ የሚለው እዛ ጋር ይነገራል። ከዛ አንጻር ነው እንጂ ያ ቃል ስጋን የተዋህደው ራሱ አምላክ ስለሆነ፣ ከተዋህዶ በኋላ ግን ይህ ፍጡር የፈጣሪ ብለን አንከፍልን። ምክንያቱም ገንዘብ አድርጓልና ቃል የስጋን ገንዘብ በማድረጉ። ምክንያቱም አንተ ቁርአንን ፍጡር ነው ወይ ብዬ ብጠይቅህ ፈርስት ምንድነው የምትለኝ? አሁን ቁርአንን አንስቼ እንደዚህ የሆነ ቁርአንን አንስቼ ለምሳሌ አሁን ሌሴ ይሄ ቁርአን ቢሆን ፍጡር ነው እንዴ ብዬ ብጠይቅህ ምንድነው መልስ? አይደለም አይደለም ነው የምትለኛል። እንደዚህ አንስቼ ይሄ ቁርአን ፍጡር ነው አይደለም ብለህ ምንድነው መልስ? አይደለም ብዬ መልስ። ግን እኮ ያስኩት እኮ ወረቀቱ እኮ የሚነካ የሚዳሰስ ነው። ያለ ቃል የሚነካ የሚዳሰስ ነው እንዴ? አይዳሰስ። ታዲያ ማይዳሰስ ማይነካ ከሆነ እንዴት ፍጡር አይደለም ትለኛለህ? ካዳ መንፈስ ነው። መንፈስ ስለሆነ ቁርአኑን እየነካው መጽሐፉን እየነካው ታየህ። በደንብ አስተውል። ክርስቶስ እርሱ ስግው ቃል ነው ብለን እናምናለን። በስጋ የተገለጠ አምላክ ያ ቃል በሁሉ የሞላ ዮሐንስ ወንጌል ምዕራፍ 1:10 ላይ በዓለም እንኳን ነበር ይለዋል።
ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ የነበረው አንድያ ልጁ ተረከው ይላል። በአብ እቅፍ የነበረው በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ከስፔስ እና ፕሌስ እንኳን ውጭ ያለው እርሱ በስጋ ተገለጠ፣ ርቀቱን ሳይለቅ በአጭር ቁመት በጠባብ ደረት ተወስኖ ታየ፣ ተዳሰሰ። ስለዚህ እርሱ ፍጹም አምላክ ነው፣ በስጋ የተገለጠ ነው ብለን እናምናለን። ከዛ አንጻር ነው ፍጹም አምላክ ነው አለ። እንደዛ አምላክ ነው። ያ ቅድም አሳየው አምላክ ነው ማለት አምላክ ነው። በስጋ የተገለጠ አምላክ ሚል አሳየው አይደለ? ሳይሆን ፍጹም አምላክ ነው ብለኛል። አሁን እዚህ ጋር ፍጹም የሚባለውን ሰውዬ እናንተ ሰፈር ፈልገው። ፍጹም ማለት ምን ማለት ነው? አንተ ነካ ያልከኝ ፍጹም የሚባለውን ሰፈር ትፈልገዋለህ? ለምሳሌ አላህ ፍጹም አምላክ ነው አይደለም? ኖ ወደ አላህ እንገባለን። ችግር የለው። አላህ ፍጹም አምላክ ነው አይደለም? አላህ አምላክ ነው። እሺ ፍጹም አምላክ ነው። ፍጹም አምላክ ነው የሚል አለ? ፍጹም አምላክ ነው አልከኝ። ፍጹም አምላክ ነው የሚል ቃል በቃል አለ አይደለም? እኔ እኮ እሱን ነው አሁን እንደ ክርስቲያን ተምሮት ፍጹም አምላክ ነው ፍጹም ሰው ነው። ፍጹም አምላክ ነው ስንል አምላክ ነው እንከን የሌለበት ሌላ እንትን የሌለበት እርሱ አምላክ ሁሉን የፈጠረ ሁሉን ያስገኘ ማለት ነው። እርሱ በሙላት አምላክ የሆነ ማለት ነው። በጸጋ የተሰጠው ሳይሆን የባህሪ አምላክ ነው ማለት ነው። የባህሪ አምላክ ነው ለማለት ነው። ማለትም በባህሪ እሱ አምላክ እንጂ የሆነ አካል እየቀነስክ እንደምትለው አይደለም ማለት ነው። ፍጹምነት የማያሳየው ፍጹም ማለት ሙሉ ምንም እንከን የሌለው እንደማለት ነው። ከእንከን የጸዳ ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ፍጹም አምላክ መሆኑን በምን እንወቀ? ያልፈጠረው ነገር አለ? ኦኬ፣ ያልፈጠረው ካለ ፍጹም አይደለም ማለት ነው፣ ጉድለት አለበት። እንደዛ እንዳንል ግን ሁሉ በእርሱ ሆነ። በደንብ አስብ። ሁሉ በእርሱ ሆነ አለን። ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም አለን። ስለዚህ ሁሉ በእርሱ ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ ስለዚህ ፍጹም ነው ማለት ነው። አብሶሊት ነው ማለት ነው። በሰማይ በምድር ከምድር በታይ በሁሉ ያሉትን የፈጠረ እሱ ነው አለን። ቆላሲያስ ምዕራፍ 1 ቁጥር 15 ላይ። ስለዚህ እንከን የለም እሱ ያልፈጠራቸው ያላደረጋቸው ስላሌሉ ፍጹም የሚለው ከዛ አንጻር የሚነገር ነው። አብሶሊት በማለት ነው። ኦኬ ፓራፍሬዝ አድርገው ቶፒኩ ክርስቲያን ቶፒክ ላይ እያሉ